እኔ ወይ ቀሲስ ስር ወይ ትላለህ እንዴ? ደግሞ ከየት ይመጣ ነው? በመቤት ይፍቱኝ ባርክሽ ቀሲስ ይፍቱኝ። እግዚአብሔር ይባርክህ ይባርክህ እኮ ነው ከጓደኝነቱ የተነሳ ቀደመ። በእውነቱ ወንድማችን አክሊል እንዴት ነህ? ደህና ነህ ወይ? ይሄ በሐዋርያዊ መልሶች ካልሆነ በስተቀር በአባቶች ትምህርት ካልሆነ የሰሞኑን እንትን አይመለስም። ከማስረጃ ጋር ሄድበት ባይዘው እኮ ሌላ ቀጠሮ እኮ ይዟሉ እኮ ቀሲስ። አሁን አክሊል የድምፁ ጉዳይ ሁለት ሙያተኞች ድጋሚ እንትን መጥተው ሊወያዩ ቀጠሮ ይዟሉ አሉ። ስልክ ገባበት መሰለኝ። የባሰ ደግሞ ቅርቃር ውስጥ ሊከቱት ነው። አሁንም ባለሙያ በመጣ ቁጥር ወንድማችንን በጣም አደጋ ውስጥ ነው እየከተቱት የሚሄዱ። እንዳይወጣ እኮ አደረጉት ማለት ይቅርታ እንዳይጠይቅ እኮ አደረጉት። አሁን ያፍራል፣ ከዚህ በኋላ አይመለስም። በቃ አይ በእንትን በኩል ይላካል ምናምን ተብሎ አልነበር እንደ ቀሲስዬ በኤፍቢአይ ነው ስማ ወይ ምንድን ነው ግን እኮ ግራ ገባኝ። እኔ እኮ አሁን ስክሪን ሪከርድ አይቼ እኮ ነው ፎረንዚክ ምናምን ምርመራ ምናምን ነገር ይላሉ። ምንድን ነው ነገርየው? ምን ሊመረመር ተፈልጎ ነው? ኧረ እነ ቀሲስ ጉዳዩን ወደ ፍርድ ቤት ሊወስዱት ነው። እንትና የዚህ አበበ ጉልላት ጉዳይ በጣም ጉዳዩ እኮ ከሯል እኮ። ጦፈ እንዴ? ኧረ ጦፏል። ምንድን ነው? ቆይ አይ በእውነት ያው እንግዲህ ያው መማር ስላቆምኩኝ ነው። በእውነት ምንም አልገባኝም። የእንትኑ የዚህ ምርመራው ነገር እንዴ አንተ ምንድነው? ይሄ ቴክኒሻል ነው። በቀላሉ ማስረዳው ነገር አይደለም። ይሄን ሁሉ እንዴት በዝርዝር አስረዳለሁ? ሲሶ አንተ ሄድበት እንዴ። የት ነበርክ እስካሁን ድረስ? አንተ ደግሞ እኔ እኮ ዲያቆን ዳዊት ተዋረዳላችሁ ምናምን የሚል ቪዲዮ አይቻለሁ እና ምንድነው ምን ሊያደርጉ ነው ደግሞ አሁን ምናምን ብዬ ጌታ እግዚአብሔር ምስክሬ ነው። ምንም በቃ አላውቅም። እሺ ውጤቱ ልንገርህ። ያው አስመርምረው በአይቲ ባለሙያ በደንብ አስጠንተው ውጤቱ የመጣ የአበበ ጉልላት ኤርሚያስ ያሰማው ያለቀሰበት ድምፅና እኔ ያሰማሁት ድምፅ በሁለቱ እና እንደገና ራሳቸው ቀሲስ በትረ መተው ያዜሙት ዜማ እኔ አይደለሁም አበበ ጉልላት እኔ በትረ ነኝ ያሉበትን ሶስቱን በአይቲ ባለሙያዎች በቴክኖሎጂ ባለሙያዎች አስጠንቶ ውጤቱ ልንገርህ አክሊል። እሺ ኦኬ። አሁን ቆይ መጀመሪያ የተመረመረው እኚህ ቀሲስ መተዋል የተባሉት ከዛ በኋላ ማነው ኤርሚያስ ያሰማው እንትን አለ ድምፅ። እሺ እኔ ደግሞ እሱና ሶስተኛው እርሱ ያሰሙት ሌላ ድምፅ ከዩቲዩብ ጋር ከዩቲዩብ የኔና ኤርሚያስ አንድ ድምፅ ነው። ከዩቲዩብ የተወሰደ ነው። ምንም እንደው እንዲለይልህ ብዬ ነው እኔ ያሰማሁት። ገባኝ። አስታወስኩኝ። እሱኛውን ይሄው ከዚህ ጋር ሰምተው ነበረ። ከዛን ራሳቸው ቀሲስ መጥተው ተናገሩ። እሺ ያስመረመረው የቀሲስን ኖርማል ንግግሩ ነው አይደለም? የቀሲስን ዜማ መጥተው እስኪ አዚሙልን ተብለው አዚመው የለ ራሱ እና እንግዲህ ያኛው በስቱዲዮ ነው፣ ድምፁ ይለያል። በስቱዲዮ ነው የተቀረጹትም እንደገና ዲያቆን እያሉ ነው። አሁን በጣም ትልቅ ሰው ሆነዋል። ስለዚህ እሱንና እኛ ከዩቲዩብ ላይ ያሰማ ነው በስቱዲዮ የተቀረጸውን የኔን እኔ ያሰማሁትን ከዩቲዩብ ላይ እንደገና ወንድማችን ኤርሚያስ ደግሞ በቴሌግራም ተልኮልኝ ነው ብሎ ያሰማውን ራሱን ማለት ነው። ሶስቱ ተጣርቶ እኔ ያሰማሁት ከዩቲዩብ ላይ ይሄ ዲያቆን በትረ ነው ያልኩበትና ራሱ በትረ ረዲ አይደለሁም ብሎ ያዜመው አንድ አይነት ሆኖ ተገኘ። በተለያየ ቀን የተቀረጸው ማለት ነው። የወንድማችን ኤርሚያሱ ግን የሌላ ሰው ድምፅ ሆኖ ተገኘ ማለት ነው። የሌላ ሰው ድምፅ የአበበ ጉልላት የበትራ አይደለም። ኦኬ የማን ነው ታዲያ? የአበበ ጉልላትም ነው አላሉም። እሱ እኛንም ግራ ገብቶናል። ምክንያቱም የአበበ ጉልላት ነውማ እንዳይባል አበበ ጉልላት ድምፁን አልሰጠም እኮ የለም። ሲሪየስ ዳግሊሻኔ መጀመሪያ ማስታወቂያውን
ማስታወቂያውን ስሰማ ቅዳሜ ማታ 2 ሰዓት ብዙ ሰው እኮ ነበርኩ በጉጉት ሲጠብቅ የነበረው እኮ እኔ ቀሲስዬ የመሰለኝ ራሱ ያበበ ጉልላት ድምፁ መጥቶ እኔ ማን ነው ያ አበበ ካይ ነው ያለ ማን ነበር? የሆነ አንድ ወለጋ ውስጥ አይደለም ካይ ውጣ ያለው በላይ ካይ በላይ ካይ እንደዚህ ልታረግ ነው። አይ በነገራችን ላይ ዲያቆን ዳዊትም እኮ እባካችሁ እንዳትዋረዱ ያለው ፎረንሲክ ምርመራ ሲካሄድ ሰውየው ከረንትል ያለ ሆኖ የሆነ ድምጹን ተብሎ ድምጹን ሰጥቶ እና ከዚያኛው ጋር ድምጹ ጋራ አብሮ ነው የሚሰራው። ሰውየው በሌለበት የድምጽ ምርመራ ማረጋ እኔ በዚህ ደረጃ ኧረ እንደው ነፍስ ይማር ሲሳይ ኧረ እንዴ ይሄ ነውር ነው በእውነት። አይ እንደው ትልቁ ቁም ነገር ሲነሳ የነበረው በእርግጥ ይሄ በቅዱስ ሚስጥር በቅዱስ ቁርባን ሰውን ገደሉ ምናምን የሚለው ክሌም ስለሆነ በጣም ብዙ ሰዎችን አስደንግጦ የነበረ እሱስ በምን ሊመረመር ነው? ዋናው ትምህርት በነገራችን ላይ የኛም ልጁም እኮ ያቀረበው ያን ሰሞን ቅዱስ ቁርባን አማናዊ ነው እያልን ነበረ እና እሱ ያው አማናዊ አይደለም ለማለትና እንደውም ይገላል ለማለት ነበር ያንን መረጃ ያወጣው። ካህናቶቹ ይገላሉ እንደዚህ ያደረጉ ምናምን እያለ በነገራችን ላይ ብዙ ቀን አውርቶታል አሉ። ይሄንን ነገር አውርቶታል። ወንድሜ እንደዚህ አድርገው በቅዱስ ቁርባን ገደሉት የሚለው እኔ እኮ ድንገት ያን ድምጹን ስሰማው ደነገጥኩኝ። ማለት እኔ የማውቀው ድምጽ ስለሆነ ድምጹን ማውጣት እኮ ነው አሁን ሁሉ ግርግር የፈጠረው። ስለዚህ አንደኛ ዋናው ቁም ነገር የኔም ኮንሰርኔ ሲዋሽ ደጋግሞ ዋሽ፣ ጭራሽ ማስረጃ ሲያመጣ ደግሞ አብሮ ህዝቡን ጨምሮ አስለቀሰው። ምክንያቱም ወንድሜ ያ ድምጻው ያስባል እንዴ እኔ ራሱ ላለቅስ ነበር ድምጹን ስሰማ። አይ ምክንያቱም እሱም ስም ስለቀየረ ቀለመ ወርቅ ነው ስሙ በነገራችን ላይ ተረጋግጧል። እኔ ምናልባት በትረም ድሮ አበበ ጉልላት ሆኖ አዲስ አበባ ሲገባ ቀለም ቢሆንስ ብዬ እንትን ማለት በትረ ሆኖ እስከሆነ ብዬ እኮ ተጠራጠርኩኝ እና ዲያቆን በትረ ሞተ እንዴት ብዬ ደነገጥኩኝ። ላለቅስ ነበር እኔ ራሴ በቃ። ግን ሰውየው በህይወት እያለም ሞቷል ብሎ ቁጭ አለና ይሄ ስለዚህ እኛም አሁንም በነገራችን ላይ ይሄ አንተ መስራት አለብህ በዚህ ጉዳይ ላይ በደንብ። ምክንያቱም በቅዱስ ቁርባን ነው ገደሉት የተባለ እንደምታውቀው አክሊል ቅዱስ ቁርባን አንዱን ህብስት በአንድ ማዕድ ላይ የክርስቶስ ስጋ ብለን ሁላችን አምስቱ ቀዳሴያን ህዝቡ በሙሉ ደግሞ የንግስ ቀን እኮ ነው። እንደገና በአንዱ ጽዋ በአንድ እርፈ መስቀል ነው የክርስቶስ ስጋና ደም እንቀበለው። ስለዚህ የመጀመሪያ ሟቾቹ የሚሆኑት ቀድመው የሚቆርቡት ቆርበው ስለሆነ የሚያቆርቡት ካህናቱ ቀዳሾቹ ነበሩ የሚሞቱት በነገራችን ላይ እና እንግዲህ እንደዚህ ያለ ደግሞ የጥቅምት መድኃኔዓለም ነው ሰውየው ሲቀድስ ንግስ ላይ ወዲያው ተወጋው ብሎ ወዲያው የሞተው። ልጆቹ መጡና ኧረ የካቲት ላይ ነው በሌላ ህመም ታሞ ነው የሞተው ብለው ቁጭ እና አንደኛ ይሄ ቅጽበታዊ መዳንና ቅጽበታዊ ሞት እንዴት እንደሆነ በእነዚህ ሶቪየት እግዚአብሔር ይወቀው። አይ ደስ አይልም። እኔ በጣም በሰዓቱ ትንሽ እንደው አናዱኝ የነበረው ምናልባት ብዙዎችንም ደግሞ ክርስቲያኖችንም ትንሽ አስቆጥቶ የነበረው በቅዱስ ቁርባን ምንድነው ሰዎችን ይገድላሉ የሚለው ውንጀላ ማለት ክስ በጣም በጣም የሚያሳዝን ሰዎችን ከቅዱስ ሚስጥር የሚያረቅ ምናምን። እኔ እንደዚህ አይነት ያው ሰይጣናዊ ነው፣ እውነቱን ለመናገር ንግግሩ ሰይጣናዊ ነው። አሁን በዚህ ጊዜ ይታወቃል ምስጢሩ እንዴት እንደምንካፈል ይታወቃል። በዚህ ጊዜ እንዴት እንደሚሰጥ ምናምን እየታወቀ አሁን ቀሲስ እንዳሉት ቀዳሲያኑ ከቅዱሱ ሚስጥር ተካፍለው ከዛ በኋላ ደግሞ የተለያየ ለሁሉም የሚሰጠው ተመሳይ ነው። እንደዚህ አይነት ነገር አደረጉ ማለት ቀዳሲያኑንም ከዛ የሚካፈለው ሕፃኑንም አዋቂ ሁሉንም ጨረሷቸው እንደማለት ነው። እና
ይሄ በጣም የሚያስጠላ ነበር። ይሄ አበበ ጉልላት የተባለ የምርም ሰው ይኑር አይኑር ያን ያህል እውነቱን ለመናገር ጉዳያችንም አይደለም። ኖሮ ሞተ አልሞተ ምንም ያን ያህል ትልቁ ጉዳያችን አይደለም። ግን ይሄ እኔም ብያለሁ እኮ አክሊል፣ እኔ ራሴ እያሰማሁ ነበር ላይቭ የገባሁ ቀን የዚያን ጊዜ ማለት ነው። እንግዲህ ምን ብሏል? ሳድግ እንዳንተ ነው የምሆነው፣ ከተማ ስገባ ጌታን ሰብኬለት ማለት ነግሬው ምናምን ወንጌል ነግሬው ከተማ ስገባ እንዳንተ ነው የምሆን ብሎ ነበር አለ። ከዚያ ቶኒ ያነሳና ላይቭ ላይ አይ እውነትም በህይወት ያለ ሰው ሆኖ ይሄ ሰውዬ ሲያድግ ቀለሜን የሚሆን ከነበረ እንኳን ሞተ ጌታ ይወደዋል ማለት ነው። እውነት ነው አለ። ከዚያ እኔም ይሄንን በህይወት የነበረ ከሆነ ነፍሱን ይማር ሁሉ እያልኩ የሰራሁበት አለ በነገራችን ላይ። ምክንያቱም በነገር ላይ እንትን ነይ ነይ እየማርያም እያሉ የሚዘምሩ እናቱን ልቅቄያቸዋለሁ። የቀለሜ እናት እንዴት እንደሚያምሩ መነኩሲት ናቸው። ኦኬ የራሱ እዚህ ያለው ኤርሚያስ አዎ እንደው በጣም ክቡሮ ቤተሰብ ያለው ነው ወንድማችን። እንደው ቀንጥሎት ነው እዚህ ውስጥ የገባው እንጂ እና መነኩሲት ናቸው እናቱን እና እናታችን ተንከባከቡልን። እሳቸውን አሁን እንዳይከፋቸው ከዚህ በኋላ ስናገር ረገብ እያረኩ ነው። ምክንያቱም አሁን ለሳቸውም እኔ ልጃቸው ነኝ ለሳቸው በመንፈስ ማለት ነው። ደግሞ እንደ አንድ ካህን ደግሞ እናታችንንም እያሰብን ነው የምናወራው። ወንድማችንም እንግዲህ ቅርታ ሲሳይ እንዳይቀር እንዳይለው እንጂ የሚመለስ ይመስለኛል። እሱንና ዮኒ ማኛን አላምናቸውም እኔ አሁን ስሰማ ታሪኩን ዮኒ ከተመለሰ እንግዲህ ዮኒ እንትኑ ይሄ ሰውየው ምናምን ነገር እንዳለው ነው። ኖረ አልኖረ ሌላ ቀጠሮ እኮ አሁን እኮ ሌላ ቀጠሮ ሊይዙ ነው እኮ አሉ እኮ አኪል አልገባም እኮ። በዚህ በኩል የአይቲ ባለሙያ በነቀሲስም በኩል ሌላ የአይቲ ባለሙያ ይመጣና ሊጓረ ጉዳዩ እኮ ከሯል እኮ ጌታን አክሊል ኩስ እንግዲህ እኔ አሁን ለዚህ ጊዜም ገንዘብም ምንም ማባከን አይጠበቅብንም። ግን እኔ ቀደም እንዳልኩ በክርስቲያኑ ሳይድ እዚህ ነገር ላይ ታተረው እንትን ካሉ የሄዱበት ዋናው ምክንያት ምንድን ነው የሚሆነው? እንዳልኩትም ይሄ የቅዱስ ቁርባንን ነገር አንስተው ስለተናገሩ እሱ በጣም አስቸጋሪ ነገር ስለሆነ ማለት በጌታችን የኢየሱስ ስጋና ደም ላይ ስለሆነ ለመቀለድ የሞከሩት ሰው ከዛ እንዲርቅ የማድረግ የሚመስል ነገር ማለት ሰው ቅዱስ ቁርባንን ጭራሽ እንዲጠላ የማድረግ ነገር አለ። እንደዚህ የሚናገሩ ሰዎች አሉ። ካህናትን መስቀላቸው ላይ የሆነ ነገር ቀብተው ከዛን ያሳልማሉ፣ ሰዎችን እንደዚህ ያደርጋሉ ምናምን እያሉ እንደዚህ የሚያስሩ ስለዛ ህዝቡን ከካህናት የመነጠል ከንስሐ አባቶቻቸው የመነጠል ንስሐ አባቶቻቸውን ካህናት እንዲጸየፉ የማድረግ ቅዱስ ቁርባንን ቅዳሴን እንዲጸየፉ የማድረግ ስራ እየሰሩ እና ከእግዚአብሔር በጣም ለመለየት ከክርስቶስ ለመለየት በጣም ሰይጣን ታጥቆ ነው እየሰራ ያለው። እንግዲህ አሁን ከምንሰማቸው አንዳንድ ነገሮች አንጻር ማለት ነው። እና ይሄ ደግሞ አንድ የእሱ አካል ነው ብዬ ነው የማምነው እኔ ፐርሰናሊ። ይሄ አንዱ የእሱ አካል ነው ብዬ አስባለሁ። ከምን አንጻር ምንድነው የቅዱስ ቁርባንን እንዲጠሉ የማድረግ እና ካህናትን እንዲጸየፉ እንዲፈሩ የማድረግ ስራ እና እሱ በጣም መጥፎ ነው። የሰዎችን ድህነት የመበጠስ አይነት ነገር ነው እና ከዛ አንጻር ነው። ከዚህ በኋላ እኔም እኮ አክሊል ታዲያ እኔ የመበለት ወሬ አሁን አሳስቦኝ ነው እግዚአብሔር በሚያውቀው በዚህ ጉዳይ ላይ ኖት ኦርቶዶክስ ብቻ አይደለም። ይሄ እኮ እንደዚህ ያለ ነገር ሲሰማ አንተ በክርስቶስ አምናለሁ የሚለው ራሱ ፕሮቴስታንቱ ራሱ ይሄ ነገር ትክክል አይደለም ክሱ። ምክንያቱም ክሱ የስጋው ደሙ ጉዳይ ነው፣ የግለሰብ ጉዳይ አይደለም። እና ይሄ ማንኛውንም ነው ኢግኖር የሚያደርገው ከቤተ ክርስቲያን የሚያጠፋው ብለው መናገር ነበረባቸው ብዬ ነው የማምነው እኔ። በነገራችን ላይ እንደ አንተ ቅዱስ ቁርባን አማናዊ አይደለም ለማለት ገዳይ ነው ብለህ ታመጣለህ እንዴ አንተ? ይሄ እኮ በጣም ነውር እኮ ነው እንዴ። ትንሽ ያስቸግራል። ኦኬ ሰውየው ግን ተገኝቶ በሌላ አሟሟት ነው የሞተው ተባለ። አይ ታሞ ነው የሞተው ተባለ እኮ። ወንድሙ መጣ እኮ ወንድሙ መጥቶ
ወንድሙ መጥቶ አንደኛ አለቀሰ። ሰው እከሳለሁ ጠቅላይ ቤተ ክህነት ድረስ እንሄዳለን ብለዋል ልጁ። በነገራችን ላይ እንከሳለን። ምክንያቱም አንደኛ ወንድሙ በሌለበት እጠነጥጣለሁ እያለ ነው የሞተው ብሎ ከሷል። ወንድሙ በሌለበት። ሁለተኛ የእግዚአብሔር ሞት ነው፣ በሰላም የክብር ሞት ነው የሞተው። እሱ የጥቅምት መድኃኒዓለም ነው ያለ። ሰውየው የሞተው የካቲት አካባቢ ነው። ሁለተኛ ድምፁ ጭራሽ እንደዚህ ያለ ድምፅ እዚያ ገጠር የት ነው ያለው? የወረዳውም ቤተክርስቲያን መድኃኒዓለም አይደለም ብሏል። ሁለተኛ የእሱ ድምፅ አይደለም፣ አይገናኝም ሁሉ አይመሳሰልም ሁሉ የወንድሜ ድምፅ ይሄ ጭራሽ አይደለም እኮ ብሏል። ታዲያ ከባለቤቱ ያወቀ ምንድነው እንደሚባለው እኮ ነው። ቤተሰቡም አይደለም እያለ የድምፁ ባለቤት መረ ይሄ የኔ ድምፅ ነው እያለ ግግም ብሎ በነገራችን ላይ እሱ ራሱ ምን ብሏል መሰለህ አክሊል? የዚያን ቀን እኔም ድምፃዊ ነበርኩኝ እንደሱ በጠላ ጠጥተውኝ ድምፅ የተዘሳኔ ጌታን ስቀበል ነው ድምፅ የተከፈተ ብሏል። በነገራችን ምንድን እኔ ራሴ ድምፃዊ ነበርኩ አለ። በጠላ ጠጥተውኝ ጌታን ስቀበል ነው ልሳኔ የተከፈተው ብሏል። አይ ቲንክ ከዚያ በኋላ ነው በልሳን መናገር የተጀመረው ይመስለኛል። አይ እስማ እሱ በቃ በጣም የሆነ ይህ ነገሩን የማጠልሸት አይነት ነገር ነው። ድምፅ ነበርኩ በጣም የማጠልሸት አይነት ስራው ነው እና የማጠልሸት አይነት ስራ ሆነ። ይሄ ጭራሽ በነገራችን ላይ ሲሶ በነገራችን ላይ ልሳን አልገባሁም። እኔ ምንም እኮ እኔ አሁን ጉዳዩ ምንም አልተከታተልኩም እና ከታች እኮ ነው አሁን እንደዚህ እኮ ምናምን ድምፅ ነበርኩ እኮ እኔም ድምፅ ነበርኩ እኮ ያለው እኮ ኤርሚያስ ድምፅ ነበርኩ እኮ ነው እኮ እስገባኝ እና ነበርኩኝ ይላል ተመልሶልኛል እያለ እንዲህ አሁን እኮ ወደ ፕሮቴስታንት ስመጣ ተመልሶልኛል አለ። ይሁን እንግዲህ መልካም ነው። ያንቆርቆረልን እስኪ በመድኃኒዓለም እንግዲህ ያንቆርቆረልን እንደው አንድ ቀን እስኪ እንስማው። በሁሉ ልብን አሰብቆን እስኪ በደል በጣም አይደለም ያገናኘን ውዴ ነው እሱ። አሁን ኤርሚ መቻይ እንዲህ ነው ያንቆርቆረልን እሱ። አይ ግን አይሁን ይሁን እንግዲህ በነገር ላይ አክሊል ምን አይነት ሰው ነበር ደሜ ነው የጠየቀው። ምን አይነት ሰው ነበር ይለዋል። ምን እንዳለ ታውቃለህ? ኦኬ ኤርሚ ድሮም ቤተክርስቲያን ከቄሶቹ ጋር ሲጣላ ዱላ ይዞ ጫካ ነበር የሚጠብቀው አለ ይላል ነገሩ። እና ዳር ያዝ ነው የሚለው፣ ጥግህን ያዝ ነው የሚለው። ጥግ ያዝ ነበር አሉ። ጀግና ነው። በዚህ በኩል መስከረንለታል። በነገራችን ላይ እኔም ለወታደርነት አጭቸዋለሁ። እንዲያው ፋኖ ቢሆን ብዬ ወይ ቄሮ ወይ ፌሮ ወይ ፌሮ አላለማዱ ከታችን ፋኖ ወይ ቄሮ ይባላል። አይ ፌሮ ይሁን እየተባለ ነው። አይ ግን ብቻ አስተዩ ነው እንትን ዋናው ነገር ያው እንግዲህ ቀይስም እንዳሉት ዞሮ የእንትኑ የምንድነው የቅዱስ ቁርባኑ ጉዳይ ነው። ብቻ ክርስቲያኖች ያው ከቅዱስ ቁርባን አይራቁ። ጠላት እንደሚያወራው ቅዱስ ቁርባንን ሰዎች እንዲጸየፉ፣ ካህናት እንዲጸየፉ የሚያስወራውን ነገር አይቀበሉ። ጠላት ስል ኤርሚያስን ሳይሆን እንግዲህ እኔ አሁን በጣም ይቅርታ ይሄ የሚያስከፋ ከሆነ ግን ኢቪል ስፒሪት ነው፣ እንደዚህ ክፉ መንፈስ ነው እንደዚህ የሚያስወራው ብዬ ነው የማምነው። እኔ ቤተክርስቲያን ላይ በጣም ማለት ትክክለኛ ነገር ተናግረው ምናምን የሆነ ስህተት ነገር አግኝተው ይሄ ነገር ስህተት ነው የሚል ሰው ካለ መብቱ ነው። እኔ አይተች አለለም። ምንም አይነት ነገር መተቸት ያለበት ነገር ይተቻል ማለት መተቸት ያለበት ነገር ይተቻል። ኢነሴንስ ሊተቹ የሚችሉ አይነት ነገሮች ማለት ነው። ምንም ያን ያህል እንትን አይለንም። አንድ ሰው ተነስቶ ከዚህ በፊትም እንዳልኩት የሆኑ መጽሐፍትን አንስተው ምናምን ነገር አይ እዚህ ላይ ስህተት ነው ብሎ ግን የሆነ እንደተማረ ሰው እንዳነበበ ሰው ሆኖ በአግባቡ ማለት ነው ዝም ብሎ በመዘርጠጥ ሳይሆን በአግባቡ
እንደው ይሄ እዚህ ጋር ይሄ እንዲህ ተብሎ የተጻፈው ከዚህ ቃል አንጻር ከዚህ እውነታዎች አንጻር ከዚህ አስተምህሮ አንጻር ስህተት ነው ብሎ ለምሳሌ ቢተች ምንም ቅር አይለኝም። እኔ ፐርሰናሊ እንደነዚህ ነገሮች ምንም የሚያበሳጩኝ አይደሉም። ይሄ የክሪቲሲዝም ነገር የትችቶች ምናምን እነዚህ የሂስ ምናምን የመስጠት ነገሮች በጣም ብዙ ርቀት ይውላል በተለይ በውጭ ዓለም እና ሰው እንደተማረ ሰው ሆኖ ይህን ነገር ቢያደርግ ችግር የለም። ግን ጥሩ ባልሆነ መልኩ ጭራሽ ባልተፈጠረ መልኩ ቅዱስ ቁርባንን እንደ ገዳ አድርጎ በመሳል የካህናትን ነገር ይሄ ሲያሳልሙ መስቀላቸው ላይ የሆነ ነገር እየቀቡ የሆነ ነገር ያደርጋሉ ምናምን በማለት ካህናትንና የቅዱስ ቁርባንን እንዲጸየፉ የማድረግ ስራ ሲሰራ ግን ይሄ ከክፉ መንፈስ ነው ብዬ ነው የማምነው እኔ ይሄ እንግዲህ ሰዎችን ምናልባት የሚያሳዝን ከሆነ ይቅርታ እየጠየኩ ማለት ነው ይህን ነገር የምናገረው እና ያው እሱን ከመቃወም አንጻር ነው ሁላችንም እንትን የምንለው ቀሲስም ቅድም እንዳሉት ማለት ነው። እና ምንድን ነው እና እሺ ይህንን ምናልባት ጨርሰን ከሆነ እና ምንድን ነው ሌላስ ምን አለ? ምንድን ውስጥ የሆነ ያመለጠኝ ነገር ካለ ይህን ነገር ምንድን ነው? አይ አክሊለ የአይቲ ባለሙያ ያስፈልገዋል። ምክንያቱም እንደዚህ እያዘገየን ነው ስናወራ እኮ እዚህ ሀገር ከኢንፎርሜሽን ርቀሃል። ለማንኛውም ይሄ ከበበው ገዳ መጥቶ ሊያስቅ እና የሚያስቅ ነገር ሲናገር ሰው አይስቅም። ሌላኛው ፓርት ላይ ሲደርስ እንደገና ተመልሶ ሰው ይስቃል አሉ እና እንደዚያ ነው ያረከን አክሊል። ለማንኛውም ከኢንፎርሜሽን አለ ቀሲስ በጣም ቲክቶኩ የቦካ ስንት ነገር ሄደ ነገር ያመለጠኝ ነገር ካለ ንገሩኝ ይላል እንዴ? ይሄ ትክክል አይደለም። ይሄ ራሱ በፎረንሲክ መጣራት አለበት። እውነት ነው አይደለም የሚናገረው ነገር የሚለው ያኩ ለራሱ ይሄ ራሱ እኮ ማስረጃ ይፈልጋል። እና አይ የእውነቴን ነው። እኔ አሁን ወንድማችንን በቃ ሶሪ ተመሳስሎብኝ ነው ተመሳሳይ ድምፅ ነው እና እዚህ ውስጥ የከተተኝ ደግሞ ባለሙያ እኛ አይቲ እንዴት ነው ነገሩ? እኛ ቢያንስ እንደዚህ ያለችን ነገርማ ስንት ነገር ክሬት ማድረግ እኮ እና ይሄ ሰርች ማድረግ እንችላለን። ተው እንጂ ለዚች የምትሆን እውቀት እና ወንድማችን መድከም አልነበረበትም። አሜሪካ ድረስ የፎረንሲክ ምርመራ የሚያደርጉ ሰዎች ተብለው የመጡ ሰዎች ግን የበለጠ ቅርቃር ውስጥ ነው የከተቱ ወንድማችን። አሁንም ይቅርታ ጠይቀህ ነገሩን ዝጋውና ወደ ሌላ ሪስ ብትሄድ ነው የሚሻለው። በዚህ በኩል አያዋጣህም በልልኝ ሲሶ እንደተባለው እኔ ቅድም እንደ ሀሳብ አንስቻለሁ። ይህንን ነገር በይቅርታ ዝጉት። ኦልሬዲ አሁን ድጋሚ ሙያተኛ መጥቶ ሌላኛም ጣጣ ውስጥ ከሚከቱ እኔ እርሶት አሁን በእኛ ሌሊት ነበር ያቀረቡት። እኔ ጠዋት አስቀድሜ ነው የተናገሩት። ቀሲስ ለዚህ ነገር ደግሞ ድጋሚ ሌላ ምላሽ ይሰጣሉ ብዬ እንደተናገርኩት ነው የሆነው። ግን ያው በይቅርታ ነገር እየሆነ መተው አሪፍ አግባብ ነው። አይ እኔ በእውነት ለመናገር በጉጉት እየጠበቅኩት ነበር። ታውቃለህ የመጨረሻ ነው የጓጓሁኝ። ምክንያቱም 100% ውሸት ነው ይዘው የሚመጡት። ምንም የተረጋገጠ ነገር ነው። 100% ውሸት ይዘው እንደሚመጡ አውቅ ነበረ። ምክንያቱም አንተ የተለያየ ድምፅ እኮ አይደለም ደግሞ ማለት ሁለት አይነት ዜማ የተለያየ ዜማ በተለያየ ጊዜ ቢሆን ይቀራረባል ዜማው። ርክርኩ ትንሽ ቅላጼውም ለየት ስለሚል ይሄ የገሌ ነው የገሌ አንድ አይነት ድምፅ አንተ አንድ በስቱዲዮ ሪከርድ የተደረገ ድምፅ አምጥተህ ትከራከራለህ እንዴ? አንተ ይሄ እኮ በጣም እኮ ግብዝ መሆን አለብህ ሲሶ እንዴ። ከዛ እኔ በጣም በጉጉት እጠብቃለሁኝ። በተለያየ ጊዜ ያዜመው አንድ አይነት ነው አሉ። አንድ አይነት ነው የበትረ ነው አሉ። እኔ ያሰማሁትና በትረ ያዜመው ለብቻ እኔና ኤርሚያስ ካንድ ዩቲዩብ ላይ ከተለቀቀ የወሰድነው ግን አረ ሰማይና ምድር ነው አይገናኝም ብለው ቁጭ እቺን ይወዳል እና ከቀጠሉ በእንቀጥልበታለን። በነገራችን ላይ ይዘናቸው እንቀርባለን። እዚህ ሲሶ በነገራችን ላይ አብረው የሚቀድሱት መነኩሴው እዚህ ድምፅ ላይ ይሄንን ቅዳሴ የቀደሱት
መጋቤ ስብሐት አባ ገብረ ወልድ ይባላሉ እና እዚህ ላስ ቬጋስ ናቸው። ከኔ ጋር አብረን እንማራለን። ከሰኞ መንዴቱ ፍራይዴ አብረን እንገናኛለን። ሲሶ መንዴቱ ፍራይዴ ነው የምልህ። ጠዋትና ማታ በዙም እንገናኛለን። መንዴቱ ፍራይዴ ቢያንስ 3 ሰዓት 4 ሰዓት አብረን እናሳልፋለን ማለት ነው። እሳቸው ይመጣሉ። አንደኛ አብረው የቀደሱት እና መቼ እንደተቀረጹት በስንት ዓመተ ምህረት እንደሆነ ቆየት ብሏል ትንሽ የት ስቱዲዮ እንደተቀረጹት። ሁለተኛ ራሳቸው ይሄንን ያዜሙት ይመጣሉ እና ላይቭ ላይ እንግዲህ እነሱንም ደግሞ በጠረባ ነው የሚላቸው። አጅሬው እኮ መቼም እኔ እኮ የእሱ ነገር እኮ ሌላ ከዚህ ሌላም የከፋለ ነው የሚሉኝ እንዴ በመረጃ አንደኛ ሰውየውም ሊከሱ ይችላሉ። ከዚህ በኋላ እንኳን ዝም አይሉም። ለምን እንዴ አንተ ገንዘብ ከፍለው የተቀረጹትን ቅዳሴ እሱ አይደሉም እየተባሉ እኮ ነው። ስለዚህ በራይት ኮንተንት በኮፒራይት ራሱ ያስከስሳል። ኮፒራይት እንዴ አንደ የሳቸውን እንዴ እየሞገቷቸው እኮ ነው እንዴ ተቀሙ እኮ በጠራራ ፀሐይ እኮ ቅዳሴያቸው ተቀሙ እኮ በነገራችን ላይ እንዴ እና እሳቸውን ሞር ኮንሰርን ያደርጋል እንትኑ አሁን ምርምሩ። ቆይ ለምሳሌ ይሄ ቅዳሴ የቀሲስ በትረ ካልሆነ የማን ነው የሚለውን የሚመልስ ቴክኖሎጂ ለምን አይፈለግም? እና ያ ባለቤቱ ቢፈለግ ንገራቸው። ይኸው ሚውት አደርግልሃለሁ። ንገርልን። እኛን አያምኑንም። እኛን አያምኑንም። ንገርልን። ይኸው ወስነናል። በቃ ጉዳዩን በይቅርታ ነገሩ እንዲቋጭ ወስነናል ትላለህ። እንዳደገኘው ሳይ ማለት ነው። ሞቷል አልሞተም የሚለው ላይ ሳይሆን ድምፁ ያበበ ጉልላት ነው አይደለም ምናምን የሚለው ቅዱስ ቁርባን ብቻ በቂ ነው። አክሊል እኛ ሲጀመርም ሞታ አልሞተም የሚል ውስጥ አንገባም። ለምሳሌ አሁን ራሱ አበበ ጉልላት የሚባል ሰው አሁን ራሱ በህይወት ይኖራል። ሌላ ኢትዮጵያ ውስጥ ይኸውልህ በጣም ዝነኛ የሆኑ ስሞች አሉ። ተስፋዬ፣ መሐመድ፣ እነዚህ ዓለም አቀፋዊ ስሞች ናቸው። በአማርኛ ፌመሱ ስም ተስፋዬ የሚለው ነው እና ደግሞ በዓለም ላይ ደግሞ መሐመድ፣ ይሄ እንደ ዴቪድ የሚባሉ ስሞች ብዙ ሰው የሚጠራባቸው ናቸው ይባላል። ሲሳይ የሚባል ኢትዮጵያ ውስጥ አለ የለም ተብሎ ክርክር አለ። ከ30 ዓመት በፊት አይወጣም። ሲሳይ ትቷል። ወላጆች አሁን ለሲሳይ ስም ሲሳይ ብሎ ማውጣት ትቷል። አይ ተው አንተ ደግሞ አረዲ ያለኝ እዚህ ሀገር ራሱ ሲሳይ የሚባል ብዙ አለ። ስለዚህ አበበ ጉልላት የሚባል ሰው የለም አለ ብሎ ክርክር ራሱ ያለ እንዴት ሲጀመር? ምክንያቱም ዲባ ሁሉ የሚባል በጣም ብዙ ሰው አለ እዚህ ቲክቶክ ላይ ሁሉ አለ። የለም አለም ብሎ ክርክር መጀመሪያም እኛ እዚያ ውስጥ አልገባንም ወይ የውሸት ፈጠራ ነው ካሰማው ድምጽ ተነስተን ይሄ ድምጽ የሱ እንዳልሆነ ያበበ ጉልላት እንዳልሆነ እናምናለን። እንዲያውም በዚህ አጋጣሚ አበበ ጉልላት ራሱ የተፈጠረ ካራክተር ሊሆን ስለሚችል ማስረጃውን አቅርብ ነው ያልነው። እኛ አቅርብ ካለ አበበ ጉልላት ይምጣና ራሱ ይኸው አለውኝ አልሞትኩም ወይበል። እንግዲህ ሞቶም ከሆነ ግን በዚህ አጋጣሚ ከዚህ በኋላ ወንድማችንን አንስተን በእግዚአብሔር ሞት የሞተን ሰውዬ አንከራከርም። የሞተ ሙቷን አገልግሎ ነው የተሸኘው። ቤተሰብ ያለው የተከበረ ቤተሰብ ያለው ሰው ነው አለ አይደለም። ክርክራችን ድምፁ የሱ አይደለም። በቅዱስ ቁርባንም አልሞተም ነው ክርክራችን። አሁንም አዎ በቅዱስ ቁርባን ነው የሞተው ካለ መረጃ እንፈልጋለን። አሁንም ድረስ በቅዱስ ቁርባን ነው የሞተው ካለ መረጃ እንፈልጋለን እና ማስረጃ። ሁለተኛ የድምፁን ጉዳይ ተውት፣ ለኛ ተውት። የአይቲ ባለሙያ ከሆነ ደግሞ እውነት ለመናገር ከኔ በላይ የሚያሰማራ ሰው ያለ አይመስለኝም። እዚያ ቸርች ያለውን ሰው በሙሉ የአይቲ ባለሙያ ባሰማራው የአሜሪካንን እንትን ያንቀጠቅጣል እንኳን አይደለም እና የማይሆነውን እና የሚዘጋው ይሄ ነገር አክሊል የሚዘጋው ይሄ በሁለት ነገር ይዘጋል። ባይዘው አንደኛው አይ ድምፁ ተበሳስሎብኝ ነው። ለሱም የሚያዋጣውን ከዚህ ቀደም እኔ መክሬው ነበረ። በዚህ ጉዳይ ላይ እንዳትመጣበት በቃ ትዋረዳለህ፣ ይቅርብህ።
ኦኬ ድምፁ ተመሳስሎብኝ ነው እንጂ ይሄ ድምፅ የእሱ አይደለም፣ ሶሪ በቃ ይቅርታ በቃ ብሎ ከዘጋው እኔ ጨርሳለሁ። ከዛ በኋላ ምንም የሐሰት ክስ ማክሰሱ ሁልጊዜም የተለመደ ስለሆነ ምንም ይሄ የተለየ ነገር ሊሆን አይችልም። እያለቀሰ ግን አጽንኦት ስለሰጠበት ብዙ ሰው ተነክቷል። ይሄንን የመሰለ ድምፃዊ ይግደሉት ተብሎ እና እንዴ አንተ እኔ እኮ በኩሉ ልብን አስጠብቆ በነገራችን ላይ ሲሶ ምን ማለት መሰለህ በግዕዝ ይሄ በኩሉ ልብን አስጠብቆ ለእግዚአብሔር አምላክነ ህብረተ መንፈስ ቅዱስ ሰናይ ከበይ ጸጋውነ ማለት በፍጹም ልብ አምላካችንን እግዚአብሔር እንማልደው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ የሚል ነው እና ከዚያ ቄሱም ሀበነ ንህበር በዘዚያ ከመንፈስ ቅዱስ ወፈውሰነ በዝንት ጵርስፉራ ይላል። ምን ማለት ነው? ያንተ በሚሆን በመንፈስ ቅዱስ አንድ መሆንን ስጠን፣ በዚህ በስጋው ደግሞ አንድ እንሁን እያለ ጽዋኤ መንፈስ ቅዱስ መጨረሻ ላይ ሲዘጋ ፈኑ ጸጋ መንፈስ ቅዱስ ላይ ሌነ መንፈስ ቅዱስን ወደኛ ላክ እያለ በስጋውና በደሙ ላይ ካህኑ መንፈስ ቅዱስን የሚጠራበት ክፍል ነው እና ዲያቆኑም ያስተላለፈው በፍጹም ልብ አምላካችንን እግዚአብሔርን ማልደው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ አለ እና ይሄ ደግሞ አንድነት የሚመጣ ደግሞ በቅዱስ ቁርባን ነው። ህብረት የምናደርገው በምስጢራት በኩል ስለሆነ ስጋው ደግሞ አንዱን የጌታን ስጋና ደም ስንበላ አንዱን ክርስቶስ ነው ህይወት የምናደርገው። ምክንያቱም እሱ በእኔ እኔ በእርሱ ነው የሚለው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ስጋዬን የሚበላ እኔ በእርሱ ደሜን የሚጠጣ እኔ በእርሱ እሱም በእኔ ይኖራል ነው የሚለው። ስለዚህ ስጋው ደግሞ ከጌታችን ጋር አንድ የምንሆንበት ምስጢር ነው። ዕፀ ሕይወት ይለዋል ቅዱስ ኤፍሬም። ዕፀ ሕይወት ነው። የሕይወት ዛፍ እንደሚታወቀው ለዘላለም ሕያው የሚያደርግ ነው። ኦሪት ዘፍጥረት ምዕራፍ 3 ላይ እንደምንመለከተው የክርስቶስ ስጋና ደም ዕፀ ሕይወታችን ነው። ሕያው የምንሆንበት ነው። አንዱን የክርስቶስን የበጉን ስጋ በልተን ሞት ከኛ ያለፈበት ነው ይሄ እና የፋሲካው በግ ነው በቀራንዮ ላይ የተሰዋው። ስለዚህ እንዲህ ያለ የዳንክበትን ዓለም የዳነበትን ስጋው ደሙን ዓለም የዳነበትን ስለ ዓለም የምሰጠው ስጋዬ ነው ያለው። ስለ ዓለም የፈሰሰ ነው የክርስቶስ ደም። አንተ እንደዚህ ባለ ነገር ላይ ክርስቲያን ሆነ ሙስሊም እንኳን ሆኖ ሰው አይቀልድም። እንደዚህ ባይዘው አሕዛብ አይሁድ ራሱ እንዴት ስጋውን እንበላለን እንዴት የሰውን ስጋ እንዴት እንበላለን ነው ያሉ አይሁድ እንኳን እውነት ለመናገር። ስለዚህ አንተ ካላመንህ ሊከብድህ ነው የሚችለው። ካላመንህ አማኝ ካልሆንክ እንዴት ስጋዬን ብሉኝ ይላል እንዴት የሰውን ስጋ እንበላለን ትላለህ ካላመንህ እንጂ ጭራሽ ገዳይ ነው ምናምን ብለህ ክሌም ታደርጋለህ። ይሄ ነውር ነው። በነገራችን ላይ ጸያፍ ነገር ነው ይሄ። ተውት፣ ክርክሩን ምናምን ተውትና እንደ አንድ በወንጌል እንደሚያምን ሰው እንደ አንድ ክርስቲያን ነኝ እንደሚል ሰው በጣም ጥንቃቄ ያስፈልጋል። በእኔ ስም መዋሸት ይቻላል፣ በክርስቶስ ስም በስጋው ደሙ ላይ ተዋሻለህ እንዴ? ስለዚህ ሲያለቅስ አብረን አለቀስንኛ። ያለቀሰው ብያለሁ ያን ጊዜም ቅዳሴው ናፍቆት ነው። ቅዳሴው በጣም ነው የናፈቀው። ስለዚህ ይመለስ ወንድማችን ይመለስ። በቃ እኛ እጃችንን ዘርግተን ለመቀበል ዝግጁ ነን። እንኳን ኤርሚን ወንድማችንን በብዙ የጠፋውን ወንድማችንን እዚህ ቤታችን ያለን ሰው ራሱ በስስት ነው የምናየው። ስለዚህ ይመለስ ወንድማችን፣ አጥፍቻለሁ፣ ይቅርታ፣ በዚህ ጉዳይ ላይ ተሳስቻለሁ ይበል። እኛም ቤተሰቡን ጭምር አሁን እኔ እናቱን በቃ እያሰብኩ ነው የማወራው። እናታችን የቀለሜ እናት በጣም የሚያምሩ በጣም ቆንጅዬ መነኩሲት ናቸው። አሁንም ድረስ ቤተክርስቲያን ጠዋትና ማታ እየሄዱ ቅዱስ ቁርባንን የሚቀበሉ እናት ናቸው። እኔ አሁን አምጥተህ እናትህ ድነዋል አልዳኑም ቢባል እርግጠኛ ለምንድን ነው ያልዳኑት? ከዚህ ቀደም የአንተ ልጆች ምንድን ናቸው? ክርስቲያን ናቸው ወይስ አሕዛብ ናቸው ሲባል ለምንድን ነው የሚሆኑት? ተናዷልና አሁን የእናቱ ጉዳይ ራሱም ያስችለው አይመስለኝም። ለማንኛውም ሲሶ አመሰግናለሁ። መልካም ቀን።